አራኒ ፖለቲካ አልወድም ፖለቲካን ያልወድም ፖለቲካ አልወድም ብለህ የምታመልጠው ጉዳይ አይደለም። ከተማ አልደረሰም በሬና ላንኳኳም ብለህ አጥረህ በርን ዘግተህ የምታመልጠው ጉዳይ አይደለም። ነገ ለማዕድ ትሪ ስር ስትቀመጥ እንጀራ ሆኖ ታገኘዋለህ። ምክንያቱም ጉርሻህ ላይ ያለው ዳቦ የስንዴ ፖለቲካ ነው። በቀን 3 ለማዕድ እየተቀመጥክ ፖለቲካ አልወድም ማዕድህ እኮ ራሱ ፖለቲካ ነው። የቀይ ባህር ጉዳይ ከምን ደረሰ አለኝ አንድ ወዳጄ። ድንገት በቁጭትና በጥርጣሬ ውስጥ ሆኖ ይህንን ጥያቄ ሲሰነዝርልኝ ምናልባትም ጉዳዩ እንደ ሌሎች የዕለት ተዕለት የፖለቲካ አጀንዳዎች በጊዜ ብዛት ሰምጦ የቀረ አቧራ የለበሰ መስሎት ሊሆን እንደሚችል ተረዳሁ። እኔም የቀይ ባህር ጉዳይ ዛሬ ላይ ከምን ደረጃ ላይ እንዳለና ወዴት እየገሰገሰ እንደሆነ ይበልጥ ፍንትው አድርጌ ለመግለጽ እንዲያመቸኝ ነገሬን በአንድ ድንቅ ታሪክ ጀመርኩለት። ታሪኩ በዓለም መድረክ ላይ ፈጽሞ የማይታሰብ ረጅሙንና አሰልቺውን መንገድ ተጉዞ ሁሉ ነገር የተዘጋና የተረሳ በመሰለበት ቅጽበት ድንገት ታላቅ ተአምር ስለሰራ አንድ ኃያል መሪ ነበር። Tsar Peter the Great of Russia was a giant of a man. ለወዳጄ የነገርኩት የሩሲያውን ታላቁን ንጉስ ፒተር ዘግሬትን ታሪክ ነበር። በ7ኛው መቶ ክፍለ ዘመን ማብቂያ ላይ ሩሲያ ግዙፍ ሀገር ብትሆንም ልክ እንደ ዛሬዋ ኢትዮጵያ በየብስ የተቆለፈባት ምንም አይነት ወደ ክፍት ባህር መውጫ የሌላት ደረቅ ሀገር ነበረች። በሰሜን በኩል ያለው የባልቲክ ባህር በስዊድን ኃያል መንግስት ተይዟል። በደቡብ በኩል ያለው ጥቁር ባህር ደግሞ በኦቶማን ቱርክ ጥብቅ ቁጥጥር ስር ነበር። ሩሲያ በወቅቱ በጨለማና በታሪክ ንቀት ውስጥ የወደቀች ሀገር ነበረች። ፒተር ግን ሩሲያ ባህር ከሌላት መተንፈስ አትችልም፣ የባህር በር ለሀገሬ መኖሪያ በር ነው በሚል ጽኑ ህልም አደረገ። ይህ ሰው ምን አደረገ መሰለህ አልኩት ለወዳጄ። He didn't go as a king. He traveled under the name Peter Mikhailov. He worked as a common ship's carpenter in the Netherlands. ንጉስነቱን ደብቆ ስሙን ቀይሮ ልክ እንደ ተራ የመርከብ ሰራተኛ ወደ ምዕራብ አውሮፓ ተጓዘ። በዚያም በመርከብ ማምረቻ ጣቢያዎች ውስጥ የላብ ዋጋ እየከፈለ መርከብ እንዴት እንደሚሰራና የባህር ኃይል እንዴት እንደሚገነባ ለዓመታት በምስጢር ተማረ። ወደ ሀገሩ ሲመለስ ሁሉም ሰው የባህር በር ጉዳይ ያበቃለትና የማይታሰብ ይመስለው ነበር። ጠላቶቹም በንቀት ይስቁበት ነበር። እሱ ግን ድምጹን አጥፍቶ በረግረግና በጭቃማ መሬት ላይ ሴንት ፒተርስበርግ የምትባለውን አዲስ የባህር ዳርቻ ከተማ መገንባት ጀመረ። የባልቲክ ባህርን በር ለማስከፈት ከስዊድን ጋር 21 ዓመታትን የሚፈጅ ረጅም ጦርነት ውስጥ ገባ። መጀመሪያ አካባቢ በተደጋጋሚ ይሸነፍ ነበር። ዓለምም የማይሆን ህልም ነው እያለ ያፌዝበት ነበር። ነገር ግን ጦርነቱ በተጀመረ በ21ኛው ዓመት ላይ ሩሲያ ድንገት ስዊድንን ሙሉ በሙሉ አሸንፋ የባልቲክ ባህርን በር በይፋ ስትከፍት መላው ዓለም በድንጋጤና በአግራሞት አፉን ያዘ። Russia's window to Europe. Greatness often comes with a dark price. ያ የተረሳና የከሰረ የመሰለው የሩሲያ የባህር በር ህልም ውቅያኖሶችን የምትቀስፍ ታላቅ ኃያል ሀገር አደረጋት። ይህንን ታሪክ አውግቼለት ወደ ዛሬዋ ኢትዮጵያ ተጨባጭ እውነት መለስኩት። እኔም የቀይ ባህር ጉዳይ ፈጽሞ እንዳልተረሳና ኢትዮጵያ በየቀኑ በምታደርገው በእያንዳንዱ እንቅስቃሴዋ አንድ እርምጃ ወደ ባህሩ እየቀረበች መሆኑን አስረዳሁት። ለመሆኑ ህልውና እንዴት ይረሳል? መተንፈሻስ እንዴት ይረሳል? የቤት በር እንዴት ተዘግቶ ይቀራል? አልኩት። የባህር በር ጥያቄ ለኢትዮጵያ የቅንጦት ወይም የፖለቲካ ማሟያ ሳይሆን የመኖርና ያለመኖር፣ የመተንፈስና የመታፈን የህልውና ጉዳይ ነው። አንዳንድ ጊዜ ነገሮች ረጭ ያሉ ሲመስሉ የተረሱ ሊመስለን ይችላል። ነገር ግን ታሪክን አስተውዬ ለመመለከተው ለኔ
ትላልቅ ድሎችና ስኬቶች የሚወለዱት በጩኸትና በሁካታ ሳይሆን ድምጽ ሳይሰማ ውስጡን በሚሰራ ጽኑና ረጅም ዝግጅት መሆኑን አውቃለሁ። የቀይ ባህር ጉዳይ ዛሬ በማህበራዊ ሚዲያና በቴሌቪዥን መስኮቶች ላይ በየቀኑ ስላልተጮኸበት የተረሳ የመሰላቸው ብዙዎች ናቸው። እኔ ግን የማየው ሌላ እውነታ ነው። እያንዳንዱ የሀገር ውስጥ ትራንስፎርሜሽን፣ እያንዳንዱ የኢኮኖሚና የወታደራዊ ግንባታ እርምጃችን ራሱን የቻለ ወደ ባህሩ የመቅረቢያ ስልታዊ ስራ ነው። ዛሬ ኢትዮጵያ የአየር ኃይሏንና የደህንነት ተቋማቷን ሙሉ በሙሉ በዘመናዊ ቴክኖሎጂ ስትቀይር፣ የሳይበር ጥበቧን በከፍተኛ ደረጃ ስታዘምን፣ የባህር ኃይሏን በላቀ የሰው ኃይልና ስልጠና ስታደራጅ ለምን ይመስልሃል? ዝግጅቱ ለነገው ትልቅ ምዕራፍ ነው። ሀገር አቅም ሳይኖራት በባዶ ፉከራ ብቻ የባህር በር ባለቤት መሆን እንደማትችል በደንብ እንረዳለን። ስለዚህ መጀመሪያ ጡንቻን ማፈርጠም፣ መጀመሪያ በኢኮኖሚና በዲፕሎማሲው መድረክ ኃያል ሆኖ መገኘት የግድ ይላል። ለወዳጄ ይበልጥ ግልጽ እንዲሆንለት ሌላም ነጥብ አነሳሁለት። ለመሆኑ ብሪክስን የመሰለ ታላቅ የዓለም የኃይል ሚዛን መቀያየሪያ ህብረትን መቀላቀላችን በባህር በር ጥያቄያችን ላይ ምን አይነት ክብደት እንደሚጨምር አስበዋል? አልኩት። ቻይና፣ ሩሲያ፣ ህንድና አረብ ኤሚሬትስ ያሉበት መድረክ ላይ እኩል ተቀምጦ ብሔራዊ ጥቅምን ማንሳት ነገ በዓለም አቀፍ ህግና ስምምነቶች ዙሪያ የምናደርገውን ድርድር ምን ያህል የጀርባ አጥንትና ጽኑ ከለላ እንደሚሆንለት አስበዋል? አዎ፣ ዲፕሎማሲ ማለት ልክ እንደ ቼዝ ጨዋታ ነው። አንዱን ካርድ ስትመዝ ሌላኛው ካርድ መሬት ላይ በተግባር ይጫወታል። እኛ በየቀኑ የምንሰራቸው የኮሪደር ልማቶች፣ የኢኮኖሚ ማሻሻያዎችና የአረንጓዴ አሻራ ስራዎች ሀገሪቱን በዓለም ፊት ማንም ሊያገላት የማይችል ግዙፍ ኃይል እያደረጓት ነው። የባህር በር ማለት እኮ ለኛ የመዝናኛ ስፍራ ሳይሆን የ130 ሚሊዮን ህዝብ ጉሮሮ ነው። ይህ ህዝብ በየቀኑ ይመገባል፣ በየቀኑ ያመርታል፣ በየቀኑ ይሸምታል። ታዲያ ይህንን የሚያክል ግዙፍ ህዝብና ኢኮኖሚ ይዞ የሌሎችን በር እያንኳኩና በየዓመቱ በቢሊየን የሚቆጠር ዶላር የኪራይ ዋጋ እየከፈሉ መኖር እስከ መቼ ያዘልቃል? ፍትሃዊነትስ የት ላይ ነው? 130 ሚሊዮን ህዝብ በየብስ ታጥሮ ጥቂት ሚሊየን ህዝብ ያላቸው ሀገራት ግን በባህር ዳርቻ ላይ እየቀዘፉና በነጻነት እየፈነጩ የዓለምን ንግድ ሲቆጣጠሩ ማየት እንዴት ህሊናን አይበላም? ለዚህ ነው ጥያቄው መቼም የማይረሳው። ጉዳዩ የጊዜ ጉዳይ እንጂ ኢትዮጵያ ወደ ቀይ ባህር መመለሷ የማይቀር ተፈጥሯዊ እውነታ ነው። ከዚህ ቀደም የተፈረሙት ታሪካዊ የመግባቢያ ሰነዶችና የተሄደባቸው መንገዶች በጎረቤቶቻችን ዘንድ የተወሰነ የዲፕሎማሲ ውጥረትና ጩኸት ፈጥረው ሊሆን ይችላል። ነገር ግን ያ ጩኸት ራሱ የኢትዮጵያን ፍላጎት፣ ፍትሃዊነትና የጥያቄውን ቁም ነገር ለዓለም ያሳየ ትልቅ ክስተት ነበር። ኢትዮጵያ የባህር በር ጥያቄዋን ስታነሳ የሌሎችን ሉዓላዊነት ለመንካት ወይም በቀጠናው ላይ ጦርነት ለመጫር ሳይሆን የጎረቤት ሀገራትም ጭምር አብረው የሚበለጽጉበትን በጋራ የንግድና የልማት ጥቅሞች የሚተሳሰሩበትን የሰላማዊ አማራጭ መንገድ ይዛ ነው። ይህ የጋራ ተጠቃሚነት እውነት ውሎ አድሮ በዓለም አቀፍ ህግ ማዕቀፍ መፈታቱ አይቀሬ ነው። በእውነቱ የራሷን ጥያቄ መርሳቷን ተወውና የሌሎችንም ጥያቄ የምታስመልስ ለሌሎችም ነጻነት የምትሟገት ታላቅ ሀገር ናት ወዳጄ። ትላንት በአድዋ ምድር ላይ የወራሪዎችን ክንድ ስትሰብር
የራሷን ሉዓላዊነት ብቻ ሳይሆን የጥቁር ህዝቦችን ሁሉ የነጻነት ጥያቄ የመለሰች ለአፍሪካውያን ወንድሞቿ የፓን አፍሪካኒዝም ማዕከልና ጠበቃ ሆና የቆመች ሀገር ስለመሆኗ እናስታውስ። ዛሬም በዓለም መድረክ ድምጽ ለሌላቸው ወገኖቿ ሁሉ የምትሟገተው በዚሁ ታሪካዊ የሞራል ልዕልናዋ ነው። ታዲያ ለሌሎች ነጻነትና መብት ከፊት ቀድማ የተሰለፈች ሀገር እንዴት የራሷን ህዝብ የመተንፈሻ አየርና የህልውና ጥያቄ ረስታ ትቀመጣለች? ስለዚህ ወዳጄ ሲጠይቀኝ በሙሉ ልብና በእርግጠኝነት ነበር የመለስኩለት። የቀይ ባህር ጉዳይ አልተረሳም፣ አይረሳምም። ልክ እንደ ፒተር ዘግሬት ሩሲያ ዛሬ እኛም ድምጽ ሳናሰማ በየቀኑ የምንገነባቸው መሰረተ ልማቶች፣ የምናደራጃቸው የጦርና የደህንነት መዋቅሮች፣ የምንፈጥራቸው ዓለም አቀፍ ስልታዊ ጥምረቶች በሙሉ ውሎ አድሮ ያንን የተዘጋውን በር በክብር የሚከፍቱ ቁልፎች ናቸው። ኢትዮጵያ ወደ ባህሯ የምታደርገው ጉዞ ልክ እንደ መሬት ስበት ተፈጥሯዊና የማይቀየር የታሪክ ግዴታ ነው። ትላንት በህልም የተዘራውና ውስጡን የሚሰራው ስራ ነገ መላው ዓለም በአግራሞት የሚመለከተው ታላቅ የድል ምዕራፍ ሆኖ መከሰቱ የማይታበል እውነት መሆኑን አስረግጬ ነገርኩት። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል።